አክብሮታዊ ሰላምታችን በያላችሁበት ሆነ ቻናላችን ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም አላማጣ ላይ ምን እየተካሄደ ነው? ከ50 በላይ የአብነት ተማሪዎች ታፍነው ተወሰዱ። የ700 ተማሪዎች ጎጆ በእሳት ወደመ። ለታለመ ምርጫ ነው የመጣችሁት በሚል ሰንካላ ምክንያት ተማሪዎቹ ለምን ጥቃት ደረሰባቸው? መረጃዎችን ይዘናል። ከብሔራዊ መረጃ ታዘናል በሚል ሰበብ የቤተ ክርስቲያን አገልጋዮች፣ አዛውንቶች ታፍነው ተወሰዱ። የሰብአዊ መብት ኮሚሽንም አቅም የለኝም ብሎ እጁን የሰበሰበበት ይህ ዘግናኝ እስር ለማን ተተወ? ዝርዝር መረጃዎችን ይዘናል። ኤርትራ ለምን ተቆጣች? ለ10 ዓመታት ያልተቀየረው ሪፖርትና የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በሰጡት ጠንካራ ምላሽም በመጪው ሐምሌ በተመድ ስብሰባ ላይ ምን ይጠበቃል? ተጨማሪ መረጃዎችን አጋራችኋለሁ። ዓለም በአንድ ትንፋሽ የምትጠባበቀው የዛሬው ሰበር መረጃ በመካከለኛው ምስራቅ ያለው የባሩድ ሽታ ዛሬ ሜይ 14 2026 የተደረሰ። አሜሪካና ኢራን በሚስጥር እየተነጋገሩ ነው። ሮይተርስ እና አክሲዮስ ይዘውት የወጡትን አስደንጋጭ መረጃ ወደ እናንተ አደርሳለሁ። በዩክሬንና ሩሲያ መካከል ያለው ጦርነት እጅግ ተጋሮ ቀጥሏል። ሩሲያ በአዳዲስ ግንባሮች ጥቃቷን ስታጠናክር፣ ዩክሬን ደግሞ በምዕራባውያን የተሰጧትን የረጅም ርቀት መሳሪያዎች በመጠቀም ያጸፋ እርምጃ እየወሰደች መሆኑ ተሰምቷል። ተጨማሪ መረጃዎችን አጋራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በራያ አላማጣ በሃይማኖት ተማሪዎች ላይ ያነጣጠረ ጥቃት መፈጸሙ ተሰማ። የህወሓት ታጣቂዎች ተማሪዎችን ከማገት ባለፈ የጉባኤ ቤታቸውን በእሳት ማውደማቸውን የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተፈጸመው በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ሲሆን ተማሪዎቹ የዕለት ትምህርታቸውን አጠናቀው ወደ መኖሪያቸው በሚመለሱበት ወቅት በከተማዋ የሚንቀሳቀሱ ታጣቂዎች የከፋ ድብደባና የሞት ዛቻ ደርሶባቸዋል። እንደ አማኞች ገለጻ ጥቃቱ የታቀደና ተማሪዎቹን ለታለመ ምርጫ ነው የሰፈራችሁት በሚል በሐሰት በመወንጀል የተፈጸመ ነው። በዚህ ምክንያትም የ700 ተማሪዎች መጠለያ የነበረው ጉባኤ ቤትና ጎጆዎች በእሳት እንዲጋዩ ተደርጓል። አንድ ከእገታው ተለቆ የተመለሰ ተማሪ ለደረሰባቸው ሰቆቃ ምስክርነቱን ሲሰጥ ታጣቂዎቹ ተማሪዎችን ለከባድ የጉልበት ስራ ሲጠቀሙባቸው መቆየታቸውንና በኋላም ለወታደራዊ ስልጠና በሚል ለይተው ወደማይታወቅ ቦታ እንደወሰዳቸው ገልጿል። በአሁኑ ወቅትም የብዙዎች ተማሪዎች ስልክ የማይሰራ በመሆኑ ያሉበት ቦታ ባለመታወቁም ቤተሰብና ማህበረሰቡ በከፍተኛ ስጋት ላይ ይገኛል። የተቀሩት ተማሪዎችም ለህይወታቸው በመስጋት ወደ ጫካና ወደ አረጋውያን ቤቶች ተበታትነው ይገኛሉ። ጉዳዩ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በሃይማኖት ተማሪዎች ላይም የተፈጸመው ጥቃት በአስቸኳይ እንዲቆም እየተጠየቀ ይገኛል። ይህ በእንዲህ እንዳለ በመተከል ዞን ግልገል በለስ ማረሚያ ቤት ውስጥ የ87 እና የ90 ዓመት አዛውንቶችን ጨምሮ በርካታ አርሶ አደሮች ያለምንም ክስና በፍርድ ቤት ትዕዛዝ ታስረው እንደሚገኙ ተገለጠ። ዜጎች በገፍ የሚታሰሩበትና የህግ ከለላ ያጡበት ሁኔታ ነዋሪዎችን ለከፍተኛ ምሬት ዳርጓል። መረጃዎች እንደሚያመለክቱት በተለይም በፓዊ ወረዳ መንደር 4 ቀበሌ የሚገኝ አርሶ አደሮች የቤተ ክርስቲያን አገልጋዮች ከፌዴራል መረጃና ደህንነት በመጣ ትዕዛዝ ነው የሚል እስር ላይ ይገኛሉ። ከእነዚህ መካከልም እድሜያቸው በእጅጉ የገፋና አቶ እጅጉ በይክ ተገኝና አቶ ልመና ቦጋልም ጀንበር ይገኙበታል። ከነዚህ አረጋውያን አንዳችም ወንጀል ሳይገኝባቸው የፍርድ ቤት ቀጠሮ ሳይሰጣቸው በማረሚያ ቤት እንዲቆዩ ተደርገዋል። የታሳሪዎቹ ቤተሰቦች እንደሚሉት አሁን የእርሻ ወቅት በመሆኑ አምራች አርሶ አደሮች በመታሰራቸው ምክንያት ህጻናት ልጆቻቸው ለከፍተኛ ኢኮኖሚያዊ፣ ማህበራዊ ቀውስ ተጋልጠዋል። የዞኑ ፖሊስ የጸጥታ ዘርፍ ኃላፊዎች ጉዳዩን በኮማንድ ፖስት ትዕዛዝ ጋር በማያያዝ የሚሰጡት ምላሽ ወጥ ያልሆነና በዜጎች ላይ ማፌዝ እንደሆነ ነዋሪዎች ይገልጻሉ። የሰብአዊ መብት ኮሚሽን እና የፌዴራል ፖሊስም ጉዳዩ ይመለከተን በማለት ፊታቸው ማዞራቸው የችግሩን አሳሳቢነት ይበልጥ አግዝፎታል። ወደ ቀጣዩ መረጃችን ስናልፍ የኤርትራ መንግስት የተመድ የሰብአዊ መብት ምክር ቤት ስሜን እያጠፋ ነው ሲል በጽኑ ተቃወመ። 31 የመብት ተሟጋቾች ድርጅቶች የኤርትራ ሪፖርተር የስራ ዘመን እንዲራዘም በጋራ በጠየቁ ማግስት አስመራ ምላሽ ሰጥታለች። ወደ 31 የሚሆኑ ዓለም አቀፍ የመብት ተሟጋች ድርጅቶች ትላንት ባወጡት የጋራ መግለጫ የተመድ ሰብአዊ መብት ምክር ቤት የኤርትራ ሪፖርተር የስራ ዘመን እንዲራዘም ጠይቀዋል። ድርጅቶቹ ለምክር ቤቱ ባስገቡት ደብዳቤ በመጪው ሐምሌ ወር የሚካሄደው ስብሰባ ላይ ሪፖርተሩ የኤርትራ ወቅታዊ ሁኔታ የተመለከተ ሪፖርት እንዲያቀርቡ አሳስበዋል። ተቋማቱ በመግለጫቸው እንዳሰፈሩት የተመድ ተመራማሪ ኮሚሽን የመጀመሪያ ሪፖርት ካወጣበት ከዛሬ 10 ዓመት ጀምሮ በኤርትራ ምንም አይነት መሰረታዊ የሰብአዊ መብት መሻሻል አልታየም። እንዲያውም የመንግስት ባለስልጣናት የሚፈጽሙት የሰብአዊ መብት ጥሰት አሁንም እንደቀጠለ መሆኑን ገልጸው ሪፖርተሩ ወደ ኤርትራ ሄዶ በአካል ሁኔታውን እንዲገመግመው ጥሪ አቅርበዋል።
ለዚህ ፈጣን ጥሪ ምላሽ የሰጡት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ድርጊቱን የተለመደ የስም ማጥፋት ዘመቻ ሲሉ አጣጥለውታል። ሚኒስቴሩ በሰጡት መግለጫ እንዲህ አይነት ዘመቻ ላለፉት 2 አስርት ዓመታት ሲከናወን የቆየና የተወሰኑ ሀገራት እጅ ያለበት መሆኑን ገልጸዋል። አክለውም የተመድ ሪፖርተር ምስክርነትን የጠባብ ቡድኖች ፍላጎት ተረት በማለት አጣጥለውታል። በመጪው ሐምሌ የሚካሄደው የተመድ የሰብአዊ መብት ምክር ቤት ስብሰባ በዚህ በኤርትራና በዓለም አቀፍ ድርጅቶች መካከል በቆየው ፍጥጫ ላይ ምን አይነት ውሳኔ እንደሚያሳልፍ የሚጠበቅ ይሆናል። ወደ ቀጣዩ መረጃችን ስናልፍ እንደ አክሲዮስ ዘገባ ከሆነ አሜሪካና ኢራን በኦማን በኩል በተዘዋዋሪ ሚስጥራዊ ንግግር እያደረጉ ነው። ይህ ንግግር በቀጠናው ያለው ውጥረት ወደ ለየለት ጦርነት እንዳይቀየር ለማድረግ የታለመ መሆኑ ተገልጿል። በሌላ በኩል ሲኤንኤን የአሜሪካ የስለላ ተቋማትን ጠቅሶ እንደዘገበው ኢራን ወታደራዊ ዝግጁነቷን እያጠናከረች ሲሆን በዚህም ቀጠናው ላይ ትልቅ ስጋት ደቅኗል። አልጃዚራ በበኩሉ በእስራኤልና በሂዝቦላ መካከል ያለው የተኩስ ልውውጥ ዛሬም በከፍተኛ ሁኔታ መጨመሩን፣ በሊባኖስ በኩል ሰላማዊ ሰዎች መፈናቀል መቀጠሉን ዘግቧል። ሮይተርስ በበኩሉ ይህ አለመረጋጋት በዓለም የነዳጅ ገበያ ላይ ተጽዕኖ ማሳደሩን፣ የዋጋ ጭማሪ መታየቱን አረጋግጧል። በሌላ ዜና አሜሪካ በቻይና ኤሌክትሪክ ተሽከርካሪዎች ኢቪ የፀሐይ ብርሃን ኃይል ሰሌዳዎች ላይ ሴሚ ኮንዳክተሮች ላይ የጣለችው ከፍተኛ የታሪፍ ጭማሪን ተከትሎ ቤጂንግ በዛሬው ዕለት ጠንካራ ተቃውሞዋን አሰምታለች። የቻይና ውጭ ጉዳይ ሚኒስቴር አሜሪካ የንግድ ሕጎችን እየጣሰች ነው በማለት አግባብ ያለው አጸፋ እርምጃ እንደሚወሰድ አስታውቋል። በሌላ በኩል በደቡብ ቻይና ባህርና በታይዋን ዙሪያ ያለው ወታደራዊ እንቅስቃሴ ዛሬም በከፍተኛ ሁኔታ ቀጥሏል። አሜሪካ በቀጠናው ከአጋሮቿ ጋር የምታደርገው የጋራ ወታደራዊ ልምድ ቻይናን ያስቆጣ ሲሆን ቤጂንግ በበኩሏ ሉዓላዊነቴን ለማስከበር ወደ ኋላ አልልም የሚል መልእክት አስተላልፋለች። በተጨማሪ በሰው ሰራሽ አስተውሎት ኤአይ ዙሪያ ያለው የበላይነትን ለመያዝ ሁለቱ ሀገራት እያደረጉት ያለው ቴክኖሎጂ ሽቅድምድም የዓለምን ወደፊት አቅጣጫ የሚወስን መሆኑን ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ በዩክሬንና ሩሲያ መካከል ያለው ጦርነት እጅግ ተካሮ ቀጥሏል። ሩሲያ በአዳዲስ ግንባሮች ጥቃት ስታጠናክር፣ ዩክሬን ደግሞ በምዕራባውያን የተሰጧትን የረጅም ርቀት መሳሪያዎችን በመጠቀም የአጸፋ እርምጃ እየወሰደች መሆኑ ተሰምቷል። እንደ ሮይተርስና ኤኤፍፒ ዘገባ ከሆነ ዛሬ ማለዳ ላይ ሩሲያ ጦር ዩክሬን ሁለተኛ ትልቅ ከተማ በሆነችው ካራኪቭ ዙሪያም መጠነ ሰፊ የምድር ላይ ጥቃት ከፍቷል። ይህ ጥቃት ዩክሬን ድንበር አካባቢ የነበራትን የመከላከል መስመር ለማዳከም ያለመ መሆኑ ተገልጿል። በተመሳሳይም ኪየቭን ጨምሮ የተለያዩ ከተሞች ላይ የድሮንና የሚሳኤል ጥቃት መፈጸሙን የዩክሬን ባለስልጣናት አስታውቀዋል። በአጸፋው ዩክሬን በሩሲያ ግዛት ውስጥ የሚገኙ የነዳጅ ማጣሪያዎችና የጦር ካምፖች ላይ የረጅም ርቀት ድሮን ጥቃቱ ይፈጽማለች። ዛሬ የወጡ መረጃዎች እንደሚያመለክቱት አንዳንድ የሩሲያ ድንበር ከተሞች የነዳጅ ማከማቻዎች ላይ ጥቃት ተፈጽሟል። ቢቢሲ እንደዘገበው ከሆነ የኔቶ አባል ሀገራትም ዛሬ በብራስልስ አስቸኳይ ስብሰባ እያደረጉ ይገኛሉ። ስብሰባውም ለዩክሬን የሚላከውን የአየር መከላከያ ስርዓት ለማፋጠንና ተጨማሪ የጦር መሳሪያዎች ድጋፍ ለማድረግ ያለመ ነው። ሩሲያ በበኩሏ ምዕራባውያን ለዩክሬን የሚሰጡትን የረጅም ርቀት መሳሪያ በቀጥታ ከኔቶ ጋር ወደ መጋጨት ሊያመራ እንደሚችል በድጋሚ ያስጠንቅቃለች። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበረ። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።